ባንክ አካውንታችን እንዴት ወደ ብሮከር አካውንታችን ፈንዲን እናስተላልፋለን? የተወደዳችሁና የተከበራችሁ የብርሃን ፋይናንስ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል እያልኩኝ በዛሬ ቪዲዮአችን የምናየው ብሮከር አካውንት ከከፈትን በኋላ እንዴት አድርገን ፈንዲን ዲፖዚት ማድረግ እንደምንችል፣ ከባንክ አካውንታችን ወደ ትሬዲንግ አካውንታችን ፈንዲን እንዴት ትራንስፈር ማድረግ እንደምንችል በሚገባ እናያለን። አክቹሊ ይህንን ጥያቄ በርካታ የቻናሌ ቤተሰቦች በተለያየ ጊዜ ጠይቃችሁኛል። ስለሆነም ዛሬ ይህ ጥያቄያችሁ መልስ የሚያገኝበት ቀን እንደመሆኑ መጠን እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ለቻናሉ አዲስ የሆናችሁ ሁሉ ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑም አሁንም በአክብሮት ጋብዛለሁ። ቀጥታም አልፈው ወደ ዋናው ነጥብ ነው። እንደሚታወቀው በኢትዮጵያ የሰነደ መዋዕለ ንዋይ ገበያ አክቲቭሊ ኢንቮልቭ ለማድረግ የተቋማትን የድርሻ ሰነድ ወይም ደግሞ የዕዳ ሰነዶች እየገዙ ለመሸጥ መጀመሪያ የሚያስፈልገን ነገር ብሮከር አካውንት መክፈት መቻል ነው። ቢኮዝ ምንም እንኳን የኢትዮጵያ የሰነደ መዋዕለ ንዋይ ገበያ ዲጂታል ትሬዲንግ ፕላትፎርም እንኳ ቢሆን በቀጥታ ኤክስኪዩት ማድረግ የምንችለው ትራንዛክሽን የለም። በመሃል ብሮከሮች የግድ ያስፈልጉናል። ብሮከሮች የግድ የሚያስፈልጉን ከሆነ ደግሞ ብሮከር አካውንት ያስፈልገናል። ብሮከር አካውንትን ከከፈትን በኋላ ከዚህ አካውንታችን ላይ ፈንዲን ዲፖዚት ማድረግ መቻል አለብን። ሳፊሸንት የሆነ ፈንድ ከሌለው በቀር የተቋማትን የድርሻ ሰነድ ወይም ደግሞ የዕዳ ሰነዶችን መግዛት፣ እንደዚህ አይነት ትዕዛዞችን ኦርደር ማድረግ አንችልም። ብሮከር አካውንት ከመኖር ባለፈ ከመክፈት ባለፈ የግድ ፈንዶችን ዲፖዚት ማድረግ መቻል አለብን። ስለሆነም ዛሬ እንዴት ፈንዶችን ዲፖዚት ማድረግ እንደምንችል በሚገባ አንድ ባንድ ግልጽ በሆነ መልኩ ለሁላችንም ልንረዳው በምንችል መልኩ እናያለን። ይህንን ስናይ እንግዲህ እናንተ ያላችሁ ብሮከር ሌላ ሊሆን ይችላል። እኔ የማሳያችሁ ሲቢ ካፒታል ኢንቨስትመንት ባንክን በመጠቀም ነው። ሲቢ ካፒታል ኢንቨስትመንት ባንክን ብሮከራችሁ ያደረጋችሁ ፎር ኢንስታንስ ለማሳያው ማለት ነው እንዴት ብሮከር አካውንታችሁ ላይ ፈንዲን ዲፖዚት ማድረግ እንደምትችሉ አሳያችኋለሁ። ዘ ሴም ኢዝ ትሩ ፎር አዘርስ። ሌሎችም ላይ በዛ መልኩ እናንተ ከስተማይዝ አድርጋችሁ የምትጠቀሙበትን እድል ታገኛላችሁ ማለት ነው። እንግዲህ በኢትዮጵያ የሰነደ መዋዕለ ንዋይ ገበያ የብሮከር አገልግሎት ለመስጠት የኢትዮጵያ የሰነደ መዋዕለ ንዋይ ገበያ ትሬዲንግ ሜምበር የሆኑ የካፒታል ገበያ አገልግሎት ሰጪ አካላትን በሚገባ መለየት ይኖርባቸዋል። ብሮከር መምረጥ አለባችሁ። በርካታ ብሮከሮች አሉ፣ 7 አካባቢ ይደርሳሉ። ለምሳሌ ከነዚህ 7 ውስጥ የሲቢ ካፒታል ኢንቨስትመንት ባንክ ክላይንት ነን ብለን ብናስብ ወይም ደግሞ ደንበኛችን ሲቢ ካፒታል ኢንቨስትመንት ባንክ ነው ብለን ብናስብ ይህንን እንዴት ማስተዳደር እንደምንችል፣ ፈንዱን እንዴት ትራንስፈር ማድረግ እንደምንችል በሚገባ እናያለን። ይህንን ለማድረግ የምንሄደው ወደ ነው ኦፕን አን አካውንት ወደሚለው ዊንዶ እንመጣለን። ይህንን ዊንዶ ክሊክ ስናደርግ ዳይሬክት የሚያደርገን ወደ ነው ወደዚህ ዳይሬክት ያደርገናል። ዜን የተወሰነ ዝቅ ስንል እዚህ ጋር ስንደርስ ብሪፍ የሆኑ ነገሮችን እናገኛለን። እንዳልኩት ምንም እንኳን በሰነደ መዋዕለ ንዋይ ገበያ ለመሳተፍ የመጀመሪያው ስቴፕ አካውንት መክፈት እንኳ ቢሆን ኦፕን አን አካውንት እንኳ ቢሆን አካውንቱን ከፍተን አክቲቭሊ የተቋማትን ሰነዶች መግዛትና መሸጥ ግን አንችልም። ምን እስካላደረግን ድረስ ዲፖዚት ወይም ደግሞ ፈንዳችንን ዲፖዚት እስካላደረግን ድረስ ማለት ነው። የተከፈተልን ትሬዲንግ አካውንት ምን ያስፈልገዋል ማለት ነው? ሳፊሸንት የሆነ የገንዘብ አቅርቦት ያስፈልገዋል። ስለዚህ አካውንታችን ከተከፈተ በኋላ አፍተር ኦፕኒንግ አን አካውንት we have to deposit sufficient monies sufficient ገንዘብን ልንገዛ ያሰብነውን ያህል ሊያስገዛ የሚችል በቂ የሚባል እስከ ብሮከሬጅ ኮሚሽኑ ድረስ ሊሸፍን የሚችል ገንዘብን ዲፖዚት ማድረግ መቻል አለብን። ዲፖዚት የምናደርገው it may be ስሩ ባንክ ትራንስፈር ሊሆን ይችላል። በባንክ ትራንስፈር ዲፖዚት እናደርጋለን። ባንክ ብራችንን በኦፕኒንግ አካውንታችን
በትሬዲንግ አካውንታችን ብር ዲፖዚት ከማድረግ ባለፈ የሚያስፈልገን ሆኖ ከተገኘ ሸሮቻችንን አክሲዮኖቻችንንም ጭምር ዲፖዚት ማድረግ የሚቻልበት እድል እንዳለ መረዳት መቻል አለብን። ለምሳሌ የባለቤትነት ማረጋገጫ ሰርቲፊኬሽኖች እጃችሁ ላይ ካሉ በሲቢ ካፒታል ኢንቨስትመንት ባንክ ኦፊስ በአካል በመገኘት አክሲዮኖቻችሁን ዲፖዚት ማድረግ የሚችሉበት እድል እንዳለ እዚህ ጋር መረዳት መቻል አለበት። ነገር ግን ሽያጩ የሚፈጸመው መጀመሪያ እናንተ የባለቤትነት መብታችሁ ከተረጋገጠና ቨሪፋይድ ከሆነ በኋላ መሆኑን ሁላችንም ልንረዳ ይገባል። ሲምፕሊ ዲፖዚት እንደተደረገ ሽያጭ ኦርደር ብናደረግ ሽያጩ አይፈጸምም። እስከ መቼ ይቆያል? የዚህ አክሲዮን ባለቤትነታችን ሴንተራሊ ሪከርድ እስኪደረግ በሲኤስዲ አፕሩቭ እስኪደረግ ድረስ ሊቆይ የሚችልበት እድል እንዳለ መረዳት ነው። ዜን በዚህ መልኩ ዲፖዚት ካደረግን ትሬዲንግ አካውንታችን ላይ በቂ የሚባል ገንዘብን ካስቀመጥ ሁለተኛው ወይም ደግሞ ሶስተኛው ልንለው እንችላለን። ሶስተኛው ስቴፕ ምን ሊሆን ይችላል ማለት ነው? ግዥና ሽያጮችን ለመፈጸም ኦርደር ማድረግ ነው። የትሬድ ኦርደሮችን ሴት ማድረግ እንችላለን። እናንተ የሲቢ ካፒታል ኢንቨስትመንት ባንክ ፓርትነር ከሆናችሁ የአክሲዮን ግዥና ሽያጭ የሰነዶች ግዥና ሽያጫችሁን በእነዚህ አማካኝነት ኦርደር ማድረግ እንደምትችሉ አንደርስታንድ ማድረግ ይኖርባችኋል፣ ወይም ደግሞ እጅግ በጣም ጠቃሚ ነው። ብዙዎቻችን በደንብ ኮንሲደር የምናደርገው ንዋይ የሞባይል መተግበሪያ አፕሊኬሽን ነው። ንዋይ የሞባይል መተግበሪያ አፕሊኬሽን አጠቃላይ የኢትዮጵያ የሰነደ ሙዓለ ንዋይ ገበያን ተደራሽ ያደረገ፣ ቀላል ያደረገ፣ ፌር ኤንድ ትራንስፓረንት ያደረገ የሞባይል መተግበሪያ አፕሊኬሽን ነው። እሱን ተጠቅመን ማንኛውንም የአክሲዮን ግዥና ሽያጭ ትዕዛዞቻችንን ማስተናገድ ማስተዳደር እንችላለን። ኢናዴሽን ግን ይሄ ብቸኛው አማራጭ እንዳለመሆኑ መጠን በሌሎች መልኩ ግዥና ሽያጮችን ኦርደር ማድረግ እንደምንችል ማየት ተገቢ ነው። ለምሳሌ በአካል የሲቢ ካፒታል ኢንቨስትመንት ባንክ ኦፊስ ላይ በአካል በመገኘት የአክሲዮን ግዥና ሽያጭ ትዕዛዞቻችንን ማከናወን ትዕዛዝ መስጠት እንደምንችል መረዳት ይኖርብናል። ነገር ግን ሳሟት ይሄ ፊዚብል አይደለም፣ ለብዙዎቻችን ፊዚብል አይደለም። ሌሎች አማራጮችን መጠቀም ተገቢ ነው። ነገር ግን በአማራጭነት ለምሳሌ ንዋይ የሞባይል መተግበሪያ አፕሊኬሽን ስታክ ቢያደርግ የማይሰራበት ሲስተም ቢኖር እና እኛ አጠቃላይ በዛ ሰዓት በሰነደ ሙዓለ ንዋይ ገበያው አክቲቭሊ መሳተፍ የምንፈልግበት ኬዝ ቢያጋጥመን ሲምፕሊ ሲቢ ካፒታል ኢንቨስትመንት ባንክ ኦፊስ ላይ በመሄድ በአካል መስተናገድ የምንችልበት አክሲዮን መግዛትና መሸጥ የምንችልበት እድል ያለ መሆኑን መረዳት መቻል አለብን። ሌላውና ሶስተኛው አማራጭ ኦርደሮችን ሴት ለማድረግ ኦንላይንም ማዘዝ እንችላለን። የሲቢ ካፒታል ኢንቨስትመንት ባንክን ድረገጽ በመጠቀም ኦንላይን የግዥና ሽያጭ ትዕዛዞችንም ሴት ማድረግ እንደምንችል መረዳት ይኖርብናል። ከዛ ባለፈ ኢሜይልም ጭምር ተጠቅመን ሴት ማድረግ እንደምንችል ማየት መቻል አለብን። አሁን በቀጥታ የምናልፈው ወደ ብሮከር አካውንታችን እንዴት ከባንክ አካውንታችን ገንዘብ ማስተላለፍ እንደምንችል ነው የምናየው። እሱን ለማየት ይህንን ኦንላይን የሚለውን ክሊክ አድርገን እንገባለን። እሱን ክሊክ ስናደርግ ይዞን የሚሄደው ወደ የምታዩት ፔጅ ነው። ሃው ቱ ጊቭ ነው የሚለው ኢንስትራክሽንስ ፎር ሼርስ የተቋማትን የድርሻ ሰነዶች ወይም ደግሞ የዕዳ ሰነዶች ለመግዛትና ለመሸጥ ኢንስትራክሽኖችን እንዴት መስጠት እንደምንችል ብሪፍ የሚያደርግ ፔጅ ነው። ሂሪቲዝ ተርዣሪ ቢል አለ። ይህም ሰነድ ነው። ነገር ግን ይሄ የመንግስት የግምጃ ቤት ሰነድ ለአጭር ጊዜ በዕዳ ሰነድ ኢንቨስት ማድረግ ስንፈልግ ልንጠቀመው የምንችል፣ ይሄኛው ደግሞ ሸሮች ናቸው። የተቋማት የድርሻ ሰነዶች ላይ ግዥና ሽያጭ ትዕዛዝ ሲኖረን በዚህ መልኩ ገንዘቦችን ዲፖዚት ማድረግ እንደምንችል እናያለን ማለት ነው። የመጀመሪያው አካውንት ከከፈትን በኋላ በሁለተኛ ደረጃ የሚኖረው ስቴፕ እንዳልኩት ፈንድ ምን ማድረግ መቻል ነው፣ ዲፖዚት ማድረግ መቻል አለብን። ፈንድ ዩር አካውንት ቢፎር ፕሌሲንግ ኦርደርስ፣ ትዕዛዞችን ሴት ከማድረጋችን በፊት ትሬዲንግ አካውንታችን ላይ በቂ የሚባል ሳፊሽንት የሆነ ፈንድ መኖሩን እርግጠኞች መሆን መቻል አለብን። ይሄ አንዱና የመጀመሪያው ትሬዲንግ አካውንት ከተከፈተልን በኋላ የምንሄድበት ስቴፕ መሆኑን መረዳት መቻል አለብን። እንዳልኩት እናንተ ሲቢ ካፒታል ኢንቨስትመንት ባንክ ከሆነ ብሮከራችሁ የሲቢ ካፒታል ኢንቨስትመንት ባንክ የብሮከር አካውንቱ የእሱ ገንዘብ ትራንስፈር የምናደርግበት አካውንቱ ይሄ ነው ማለት ነው። የዚህ አካውንት ባለቤት ማን ነው? ሲቢ ካፒታል ኢንቨስትመንት ባንክ ነው።
ይህንን አካውንት የከፈተው ማን ባንክ ላይ ነው? የኢትዮጵያ ንግድ ባንክ ላይ ነው። ይህንን መረጃ አንደርስታንድ ማድረግ ይኖርብናል። የዚህ አካውንት ባለቤት ሲቢ ካፒታል ኢንቨስትመንት ባንክ። ሲቢ ካፒታል ኢንቨስትመንት ባንክ በዚህ ስም ነው የሚጠራው። እንደምታዩት ይህንን እንዳልኩት አካውንቱን የከፈተው ኮመርሻል ባንክ ኦፍ ኢትዮጵያ ላይ መሆኑን መረዳት መቻል አለብን። ስለዚህ ወደ ብሮከር አካውንታችን ወደ ትሬዲንግ አካውንታችን ገንዘብ ትራንስፈር ስናደርግ ይህንን አካውንት ነው የምንጠቀመው። ሁላችንም በደንብ ኮንሲደር ማድረግ ያለብን ይህ አካውንት የማን ነው ብያችኋለሁ። የሲቢ ካፒታል ኢንቨስትመንት ባንክ አካውንት የንግድ ባንክ አካውንቱ ነው። በዚህ አካውንቱ ገቢ እናደርግለታለን። በዚህ አካውንቱ ገቢ ስናደርግለት ያስገባ ነው እኛ መሆናችንን ለማረጋገጥ ሲቢ ካፒታል ኢንቨስትመንት ባንክ ምን ይፈልጋል? ብሮከር አካውንታችንን ሪፈረንሱ ላይ ወይም ደግሞ ሪማርኩ ላይ ሴት እንድናመላክተው ይፈልጋል። ይህንን አካውንት ተጠቅማችሁ የምትፈልጉትን ያህል ገንዘብ ወደ ብሮከር አካውንታችሁ ስታስገቡ እናንተ መሆናችሁን ለመለየት ያመቸው ዘንድ እና እናንተ ለሱ ገንዘብ ማስገባታችሁን ለማረጋገጥ የግድ ሪማርኩ ላይ ወይም ደግሞ ሪፈረንሱ ላይ ስትልኩ ምንን መጠቀም መቻልና ማመላከት መቻል አለባችሁ? የብሮከር አካውንት ቁጥራችሁን መመዝገብ መቻል አለባችሁ። ሪፈረንስ ጻፉ ይላል አይደለ? በሞባይል ባንኪንግም በእንትንም ስንልክ ዜን ያቺ ቦታ ላይ የእናንተን የብሮከር አካውንታችሁን ስፔሲፊክ ብሮከር አካውንታችሁን አብራችሁ ማካተት መቻል አለባችሁ። እንደዚህ የምታደርጉ ከሆነ ሲቢ ካፒታል ኢንቨስትመንት ባንክ የትኛው ደንበኛው ብር ገቢ እንዳደረገ አንደርስታንድ ያደርጋል። ዜን ኢሚዲየትሊ የግዢ ትዕዛዞችን ብትሰጡት እንኳን እሱ ግዣችሁን ለመፈጸም የማይቸገርበት ሁኔታ እንዲፈጠር ያግዘዋል ማለት ነው። ገቢ ካደረጋችሁ በኋላ ምንድነው ማድረግ ያለባችሁ? ይህንን ገቢ ያደረጋችሁበትን ደረሰኝ መላክ አለባችሁ። ማረጋገጥ መቻል ስላለበት ደረሰኙን ገቢ ያደረጋችሁበትን ደረሰኝ ለሲቢ ካፒታል ኢንቨስትመንት ባንክ በኢሜል አድሬሱ በዚህ ኢሜል አድሬስ ገቢ ታደርጉለታላችሁ። ዜን ፕሩፍ ያደርጋል እናንተ መሆናችሁን እና አጠቃላይ የሚኖራችሁን ኦርደር ስሙዝ በሆነ መልኩ ኤክስኪዩት ለማድረግ ይመቸዋል ማለት ነው። በዚህ መልኩ ምን ታደርጋላችሁ ማለት ነው? እኔ ደንበኛ ነኝ ገቢ ያረኩልህ ትዕዛዜን ተቀብለህ ፈጽምልኝ ማለት የሚችሉበትን እድል ፈጠራችሁ ማለት ነው። አካውንቱን እንደከፈታችሁ ሲምፕሊ የግዥ ኦርደር ማድረግ አይቻልም። አንደርስታንድ ማድረግ ያለብን የግዥ ኦርደሮችን የሽያጭ ኦርደሮችን ሴት ለማድረግ ፈርስት ባላንሳችን ሴት ማድረግ ትሬዲንግ አካውንታችን ላይ በቂ የሚባል ፈንድን ዲፖዚት ማድረግ መቻል አለብን። ከዚህ ጎን ለጎን ለማንኛውም እገዛችን ሲቢ ካፒታል ኤንድ ኢንቨስትመንት ባንክን በዚህ አድራሻቸው ማግኘትና ድጋፍን መሻት እንደምንችል እዚህ ላይ ደግሞ አመላክቶናል። ስለዚህ ማናችንም ቢሆን የሚያስፈልገን ድጋፍ ካለ በዚህ ሂደታችን ውስጥ ይህንን ኢሜይል በመጠቀም መልእክት ማስቀመጥ እንችላለን። በዚህ ስልክ ቁጥራቸው መደወል እንችላለን። ሾርት ኮልም አላቸው፣ ሾርት ኮል ኮድም አላቸው። እንደምታዩት ዌብሳይታቸውም ይሄ ነው። እንደምታዩት በአካል መሄድ ለምትፈልጉና በዛ መልኩ ሰርቭ መደረግ ለምትፈልጉ ሰዎች ደግሞ ያሉበት ቦታ ኮመርሻል ባንክ ኦፍ ኢትዮጵያ ሄድ ኳርተር ላይ ፈርስት ፍሎር እንዳሉ እንደምታዩት ተመላክቷል። ስለዚህ በዚህ ሂደታችሁ ውስጥ ግር የሚላችሁና ማንኛውንም እገዛት ከፈለጋችሁ በዚህ አድራሻቸው አማካኝነት እገዛዎችን ማግኘትና አጠቃላይ የካፒታል ገበያ ተሳትፏችሁ ሙሉ ማድረግ ተሳትፏችሁን ውጤታማ ማድረግ የሚችሉበት እድል አለ። ላስት በአማራጭነት ሸሮችን ቅድም ለመግለጽ እንደሞከርኩት ዲፖዚት ማድረግ ይቻላል። ኢትዝ አን ኦፕሽናል ግዴታ አይደለም። ኢፍ ዩ ውድ ላይክ ቱ ዲፖዚት ሼርስ ፕሊስ ቪዚት አወር ሄድ ኦፊስ ነው የሚለው። የተቋም ባለቤትነታችሁን የሚያረጋግጥ ሰርቲፊኬት ኦን ሃንድ ካላችሁ ሲቢ ካፒታል ኢንቨስትመንት ባንክ ላይ በአካል በመሄድ እነዛን ሴኩሪቲዎቻችሁን ሸሮቻችሁን ዲፖዚት ማድረግ የሚችሉበት እድል ያለ መሆኑን መረዳትና እንደዛ ማድረግ የሚችሉበት እድል አለ ማለት ነው። እሱን እናንተ በሚገባ አንደርስታንድ ማድረግ የግድ ያስፈልጋል። ዜን በቂ የሚባል ፈንዲን አካውንታችሁ ላይ ዲፖዚት ካደረጋችሁ በሶስተኛ ደረጃ የሚመጣው ስራ ምንድን ነው? ግዥና ሽያጭ ትዕዛዞችን መስጠት ነው። ግዥና ሽያጭ ትዕዛዞችን
በተለያዩ አማራጭ መስጠት እንደሚቻል ቅድም ለመግለጽ ሞክሬያለሁ። አንደኛና የመጀመሪያው ንዋይ የሞባይል መተግበሪያ አፕሊኬሽንን መጠቀም ነው። ንዋይ የሞባይል መተግበሪያ አፕሊኬሽንን ከነዚህ ታማኝ ሶርሶች ማውረድ ትችላላችሁ፣ ከአፕ ስቶር እና ከጉግል ፕላይ ስቶር ማለት ነው። ንዋይ የሞባይል መተግበሪያ አፕሊኬሽን ለእናንተ ኮንቪደንት ካልሆነ እና በተወሰነ አማካኝነት ስታክ የሚያደርግባችሁ ሁኔታ ካለ ኦንላይን ኦርደር ማድረግ፣ በአካል ተገኝቶ ኦርደር ማድረግ፣ አለፍ ሲልም ኢሜይል ጭምር ተጠቅሞ ኦርደራችሁን ሴት ማድረግ የሚችሉበት እድል ያለ መሆኑን አውቃችሁ ባላንሱን ትሬዲንግ አካውንታችሁ ላይ በቂ የሚባል ባላንስን ዲፖዚት ካደረጋችሁ የግዥና ሽያጭ ትዕዛዞችን በሚገባ ማስተዳደር የሚችሉበት እድል ያለ መሆኑን መረዳት በእጅጉ አስፈላጊ ነው። ስለሆነም ለዛሬ የነበረኝ ቆይታ ይህንን ይመስላል። ቪዲዮ ጠቃሚና አስተማሪ ሆኖ ካገኛችሁት ላይክ እንድታደረጉት፣ ሼር እንድታደረጉትና ለተጨማሪ የፋይናንስ የኢንቨስትመንትና የካፒታል ማርኬት መረጃ ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። አመሰግናለሁ።